አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ለኡሙ ረህማ ቤተሰብ አዲስ ከሆናችሁ ሼር ላይክ ያረጋችሁ ቤተሰብ በመሆን አበረታቱን። ዛሬም እንደተለመደ በሐረግ ድራማ መጥቻለሁ። ሐረግ ድራማ ክፍል 160 ተለቋል። ግን በ160 ላይ ኤፍራታ የመኪና አደጋ እንደደረሰባት በጣም ሁላችንም አሳዝኖናል። ሁላችንም ልባችን ነክቶናል ማለት ነው። በዚህ አጋጣሚ ደግሞ ሉሊት እኔ እንጃ እኔ በምንድነው የተፈጠረች ያካችሁ ሁላችንም አይተናል። ያፌት ደግሞ የኔ ንግስት እያላት ነበረ። ግን እሷ ምንም አልሆነናትም ነበር። ምንም አልተሳካትም ነበር። ምንም አልተሳካለት ነበር እላችኋለሁ። ከዛ ያፌት የሆነ ነገር ሊገዛ ሄዷል። አንቺ ቤት ሂጂ እሱ ይመጣልኛል አሁን ደህና ነኝ ትላለች ኤፍራታ ለእናቷ ማለት ነው። እናቷ ደግሞ እኔ እንደነገሩኝ እንደመጣሁት እኔ ነው የማውቀው፣ እንዴት እንደሆንኩ እኔ ነው የማውቀው ልጄ፣ አሁን አምኜሽማ ለቅቄ አልሄድም አንቺ ሂጂ ትላለች ደግሞ። ከዛ የኔ ጨርቃዬ እያላ እሱ ከዛ ለዶክተሩ እኔ ነፍሰ ጡር ነኝ ጽንሱ እንዴት ነው ትላለች። ልጁ የናታ መሆኑን ያፌት አያውቅም ማለት ነው። ከዛ ማርገዟን ደግሞ ሉሊት አንስታ ትነግራለች። እሷን እያንከባከባት ነበራ። ሲንከባከባትም ደውላ ትነግራለች ሉሊት። ከዛ በጣም ተናደዳ፣ በጣም ራሱን ጣውላውን ደበደባ። እግሩን እየጎተተ ነበረ። መጀመሪያ የሆነ የሚያስፈልጋትን ነገር ብሎ ይዟት መጥቶ የሆነ ነገር ሊሰጣት እግሯን እያሻት ነበር። ከዛ በኋላ ይህንን ነገር ሉሊት ደውላ ስልኩን ብታነሳለህ እየተሻለ ነበር፣ ስልኩን አታነሳም እንዴ እያለች ነበረ። ከዛ እንደዚህ እያለችም ስልኩን ከዛ በኋላ ኤፍራታን እግሯን አብርዶ ስልኩን አንስቶ ስቀበላት ኤፍራታ ነፍሰ ጡር ነች። ልክም እንደ የልጅ ሆነ ተረጋጋ መስሎኝ ነው የሚባለው የልጅ እናቱ የልጅ አባት ሆነ ትላለች። ይሄማ ነገር አላምንም፣ ይሄ ነገር አላምንም፣ በማርግዛ ይሆናል የማ ልጅ ነው ይላል እሱ። ጣውላውን መደበደብ ጀመረ። ኤፍራታም ደግሞ ተኝታ ነበር፣ እየተሰቃየች ነበር። እኔ ደህና ነኝ አልሐምዱሊላህ እያለች በነበረች ጊዜ ሉሊት ሳታርፍ ገና ራሷን ሳታደግም ይህንን ነገር አንስታ ትነግራለች ማለት ነው። ያፌት ደግሞ በጣም ነው የተናደደው። በጣም ነው ስሜታዊ የሆነው ኤፍራታ ላይ። ይሄ ነገር ማዳም ነው፣ ይሄ ነገር መሆን የለበትም እያላ እሱ ለካ የልጅና ልትሆንም ልትወልድም ልትጀመርም አይፈልጋትም። እሱ ብቻ ለጥቅም ፈላጊ ነው እሷን ያገባት። ያው መቼም ያው በናታ አስፈራርቶ እንዳያገባት ሁላችንም እናውቃለን። ናታ ደግሞ በጣም ደንግጦ በጣም ለደነገጠው ለናታ ራሱ የነገረች ማን ነው? ሉሊት ናት ማለት ነው። ከዛ የኔ ጨረቃ ደውላልኝ ነበር፣ የኔ ጨረቃ ድረስልኝ ብላ ነበር፣ አልደረስኩላትም እያለ በቃ ራሱን እየጎዳ ይገኛል ማለት ነው። ከዛ ላይ ቤዛና ጽዮን ወንድሜ አሁን ነጻ ናት፣ እሷ እኮ ደህና ናት፣ ኤፍራታ በጥሩ ሁኔታ ላይ ያለች፣ ከዚህ የበለጠውን ራስን ማስጨናነቅ አያስፈልግም፣ አታስጨናነቅ ይላለች። ቤዛም ደግሞ ናታ ምንም ሰላም ነው እንዴ እንደዚህ ሆንካ? እናንታችሁም አውቃችኋል? ይህንን ነገር እያወቃችሁ ነው የደበቃችሁ ይላል ማለት ነው። አሁን ሰላም ናት። አንተ ራስን ይሄን አክል ማስጨናነቅ የለብህም። እሷ አሁን ደህና ናት። እሷ ላይ ነው አሁንም እኛ ቆይተን የመጣ ነው። ለምን አትነግሩኝም ነበር እያላ እያንቀጠቀጠ ይገኛል ማለት ነው ኤፍራታን ናታን ማለት ነው። ምክንያቱም ኤፍራታን በጣም ከልቡ ነው የሚወዳት ነው። በጣም የሚወደው ስለሆነች በጣም ይንገበገባላታል ማለት ነው እላችኋለሁ ቤተሰቦቼ። እንቺ ሉሊት ደግሞ መቼም እዚህም አዘም እዛም አዘም በቃ ማወላቀጥ ብቻ ነው እሷ ስራዋ ማለት ነው። እናንታችሁ መቼም አታምኑም። ለኔ የሚያምነኝ ሰው የለም። አንቺ ሴትዮ አብሽን ያጂ እያለ አይ እኔ የሚነግረኝ የለም
ሁሌም እኔን ስናገር አታምኑኝም እያለች እያመሳሰለች ትኖራለች። ከዛም ደግሞ ለሄላ ትደውላለች ማለት ነው። ሉሊት ያለውን ነገር እያስረዳች ትገኛለች። እሷ እዛም ማድረግ ብቻ ነው ስራዋ። የእውነት በጣም ያሳዝናል ማለት ነው። ኤፍራታ ይሄን ሁሉ መስዋዕት የምትከፍለው ለናታ ብላ ነው ማለት ነው። ለናታ ብላ ነው ይሄን ያክል እስካሁን ድረስ ያደረገው። ለነገሮች አትናገሪ እያላት እያሰቃያት ትገኝ ነበር ማለት ነው። አንተ ወንድ ነህ ወይ? ወንድ ከሆንክማ ያሰብከው አልተሳካልህም ትላለች። አንቺ ወንድ አይደለም ማለት ነው? እየተሳደብሽ ነው እንዴ? እያስፈራራሽ ነው ወይ ብሎ ጎሮሯን ያቃታል ማለት ነው። እሱ መቼ ከዚህ በኋላ አታስጨናንቅኝ ኤፍራታ ተይኝ ያልሆነ ውሳኔ ውስጥ እንዳስገብኝ ይላል። ቤተሰብ ላይክ ሼር ያደረጋችሁ ቤተሰብ ነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም።